እንደዛ ከሆነ ህወሓቶች በፊትም ይሄንን ነበር ያሰቡት፣ ተሳክቶላቸዋል ማለት ነው። የህወሓት ፕላን ተሳክቷል። ታደሰ ወረደም ይሄንን ነበር ሲያደርግ የነበረው። ኤታማዦር ሹሙም ጋራ በግል ለዚህ ነው የተመካከረው ማለት ነው። ነገሮቹ ፍንቀላ ላይ አብሮ ሆኖ ነው ይሄንን ያደረገው። ጌታቸው አስቀድሞ አንስቶታል ከስልጣን እና በኃይል ነው ያለው። ቀደም ቆይቷል። ይሄ እንዲህ አይነት ሩመር ከነበረ ህወሓት እሱን ወደፊት ለማለት ሆኖ ከተገኘ እንግዲህ ምን እንደሚያደርጉ የምናውቀው ነገር የለም። አብይ ካስቀመጠ ደግሞ ህወሓትም እሱን ነው ስሉት የነበረና ጌታቸውን የገጠመው አየር ላይ መቅረት ነው። እንግዲህ በአየር ላይ ተንሳፏል። ተንሳፋፊ የሚባለው ድሮም ነበረ፣ ተንሳፋፊ ሆኗል ማለት ነው። ጌታቸው ምንም የሚፈጠር ነገር አይኖርም ትግራይ ውስጥ። ምናልባት ህዝቡ ምን እንደሚል ደቡቡና ምናምኑ ምን እንደሚል ማዕከሉ ምን እንደሚል እሱን የህዝቡን ስሜት መከታተል ነው። ህወሓት ባለስልጣናት ለተወሰነ ግሩፕ እነዚህ ጋንግስተሮች እንደ ልብ ነው የሚያገኙት ውሃ፣ ማብራት እንደ ልብ ነው የሚያገኙት። ማብራት የለም፣ ውሃ የለም። በዚህ ተቆልፎ ነው ያለውና የደቡብ እንቅስቃሴ ወሳኝ ነው ለኢትዮጵያ። የደቡብ ኢትዮጵያ እንቅስቃሴ ልታደርግ ይገባል። ይሄ የደቡብ ኤሊቶች፣ የደቡብ ልጆች ውጭ ሀገር ያሉት ራሳቸውን ቀብሮ ያሉት በምናምን የተጠመዱ እና ሀብት አፈራለሁ ሀብት አለኝ ምናምን ጥላቻ ምናምን ውስጥ ያሉት እነዚህ ሊያስቡ ይገባል። ተጠያቂዎች ናቸው። ህዝባቸው ሲያልቅ ቁጭ ብሎ መመልከት ዕውቀት አይደለም። ይሄ ሌላ ነገር አይደለም የሚመለከቱት። ይሄ ለነሱ ውርደት ነው። አባቶቻቸው ለምን ሆነው የሚኖሩት? ውጭ ሀገር ያሉ ሰዎች ይህን ሊያውቁ ይገባል፣ ሊሰሙ ይገባል፣ ሊያዳምጡ ይገባል፣ ሊቆጩ ይገባል። ምን እናድርግ ብሎ መገናኘት መጠራራት አለባቸው። ያለበለዚያ ይሄ ዝም ብሎ በእንትን መንጠራራት ዋጋ የለው። ወይ መደበቅ አንገት ቀብሮ አለው ብሎ ማለት ዋጋ የለውም። አዲስ አበባ ሄዶ መጥቶ አዲስ አበባን አይቻለው፣ ፒያሳ አምሯል፣ ማብራት የክሪስማስ ትሪ ይመስላል ማብራት ብሎ መናገር ዋጋ የለውም። ህዝብን አጥፍተ፣ ህዝብን በትነ፣ ህዝብን በረሃብ ላይ በሜዳ ላይ ጥለው የክሪስማስ ትሪ ይመስል ማብራት ለኢትዮጵያ ህዝብ ይሄ ጥቅም የለውም። ይሄ ነው ምንድነው የኢትዮጵያ ጉዳይ፣ የዲፕሎማቶቹ ጉዳይ፣ በአጠቃላይ የኢትዮጵያውያን ድክመት ነው። በምድሪቱ ላይ ምንም አይነት ጦርነት፣ በምድሪቱ ላይ ምንም አይነት ደም መፍሰስ ሳይኖር ኢትዮጵያን ማስተዳደር ይቻላል። ኢትዮጵያን እና የኢትዮጵያን ህዝብን በፍቅር መያዝ ይቻላል። የውጭው ከዛ በኋላ ነው፣ የአንድነቱ ሲጠናከር ነው። ስለዚህ አንድነቱን የሚያፈርሱትን ምዕራባውያን ይፈልጋል። በአጠቃላይ ንግግር ምዕራባውያን በኢትዮጵያ ችግር ላይ ኢትዮጵያን ለማፍረስ በሚደረገው ትግል ላይ እጃቸው አለ። ማስታጠቅ ይፈልጋሉ። የኢትዮጵያን ሰላም አይፈልጉ። ኢትዮጵያውያን በሰላም እንዲያርፉ እንዲኖሩ አይፈልጉ። ኢትዮጵያውያን ሞቶ እንዲቀነስ ይፈልጋሉ። ኢትዮጵያ ህዝብ እንዲበዛ አይፈልጉ። ስለዚህ ነው ኤርትራ ከኢትዮጵያ ስትገነጠል ያስገነጠሏት። ኢትዮጵያ የባህር በር እንድታጣ ያደረገው ምዕራባውያን ነው፣ በመሳሪያ በተለያየ ነገር ላይ። ይሄ እውነት ለምንድን ነው የሚደበቀውና ይሄ ነው መሆን ያለበት። ይሄንን ያደረጉ ሰዎች ናቸው። ስለዚህ ቅም አለ በኢትዮጵያ ላይ ምዕራባውያን ቅም አለባቸው። በአማራ ላይ ቅም አለባቸው። እውነቴን ነው የምነግርህ። ይሄ ነው ለዚህ ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሸዋፈራው ኩራቱ ጋር ተገናኝተናል። ከዶክተር ሸዋፈራው ኩራቱ ጋር አጠቃላይ ያለውን ሀገራዊ ወቅታዊ ሁኔታ አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምን ሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ። እንዴት ሰነበትክ ሀብታሙ? ሁሉ ሰላም? አሜን፣ እግዚአብሔር ይመስገን። እንግዲህ ብዙ ጉዳዮች አሉ፣ ብዙ ሀገራዊ ጉዳዮች አሉ። አንዱ በአብይ አህመድ በኩል በተደጋጋሚ በተለይ የግብርናን በተመለከተ የሚሰጣቸው መረጃዎችና በሀገሪቱ ያለው ተጨባጭ ሁኔታ የኢትዮጵያ ግብርና ሲል እሱ የሚያየው የኦሮሚያ ክልል ግብርና፣ ከኦሮሚያ ክልልም ደግሞ እሱ ዞሮ መሄድባቸው አካባቢዎችን ብቻ ነው ወይስ ሁልጊዜ በህዝብ ላይ ለመጫወት እንግዲህ ከ11 ሚሊዮን በላይ ህዝብ አስቸኳይ እርዳታ ይፈልጋል ተብለዋል። ይሄ ቁጥር እንግዲህ ከጥፍ በላይ የሚጨምርበት ሂደት ደግሞ የሚፈጥሩ
በርካታ ችግሮች አሉ። ዛሬም ጦርነትን ብቸኛ አማራጭ አድርጎ እየሄደ ነው። የጥይት ፋብሪካ ከፍቻለሁ ከሚለው ውሸት ጀምሮ ድሮን ፋብሪካ ከፍተናል፣ መሳሪያ ለሌሎች ሀገር ሰጥተን የውጭ ምንዛሪ አግኝተናል የሚለው ቅስቀሳ አለ። በሌላ በኩል ደግሞ አፍሪካ የዳቦ ቅርጫት ኢትዮጵያ የዳቦ ቅርጫት ሀገር የምትባልበት ዘመን ተረት እየሆነ ሄደበት ነው። በተጨባጭ ያለውን ሁኔታ በተመለከተ በተለይ ኢኮኖሚስት አብይ አህመድ የሚናገረውና አገሪቱ በሪፖርት ደረጃ የሚወጣው ነገር የእርሻ አብዮት እየተካሄደ ነው፣ ይሄ እውነት ከሆነ በሚል በደንብ በስፋት ትንታኔ ያቀርቧልና ከዛ ጀምሮ አሁን ባለው አገሪቱ ላይ ያለው ተጨባጭ የኢኮኖሚያዊ ቀውስ ህዝቡ እየደረሰበት ያለው መከራን እንዴት ነው እያያችሁት ያለው? ስለተሰጠኝ እድል ሀብታሙ እጅግ አድርጌ አመሰግናለሁ። መቼም የጉድ ሀገር ነው ያለው፣ በጉድ ሀገር ውስጥ ነው የተፈጠርነው። ኢትዮጵያ ብዙ ጊዜ እንደተናገርነው ብዙ ጊዜም ለህዝብ እያደረስነው ያለው ሁኔታ ማፈሪያ እያፈረን ነው። እንደ ኢትዮጵያዊነት ኢትዮጵያውያን እያፈረን የምንኖርበት ሁኔታ ነው። ኢኮኖሚስት ጆርናሊስት ያወጣው ከ2000 በፈረንጆች አቆጣጠር ከ2023 ጀምሮ አብይ በስንዴ ምርት ኢትዮጵያን አጥለቀለቀን፣ ረሃብ እና በምግብ ራሳችን ችለናል፣ ረሃብ የሚባል ነገር አይኖርም ለምለው እያለ በየጊዜው የሚተርካቸው የሚያጭበረብራቸው ነገሮችን በማያሻማ ሁኔታ ኢትዮጵያ በ2023-24 ባለው ጊዜ ውስጥ 15.1 ሚሊዮን ቶንስ፣ ይሄ መቼም ዩክሬንም እንደዚህ አላመረተችም ራሽያም የለውም ማለት ይቻላል። ይህንን ኃይል ስንዴ አመረትን እና ይሄ ብሎ ያቀረበው በፍጹም ውሸት መሆኑንና 5 ሚሊዮን ቶን ብቻ ነበረ ቀደም ሲል ስልጣኑን ከመረከቡ በፊት የነበረ የኢትዮጵያ ስንዴ ምርት 4.5 ሚሊዮን ቶን ነው። ይሄም በኢትዮጵያ ብሔራዊ ባንክ ተመዝግቦ የሚገኝ ነው። ይህንንም ከእንትኑ ላይ ደግሞ ይህንን ስናገር አንስቶታል። ከኢትዮጵያ ብሔራዊ ባንክ ላይ እንትን ላይ ያለው አንስቶታል እና ለምን እንዳነሳው አይታወቅም። ይሄ አሁን እሱ የሚናገረው ነገር ውሸት ነው። በእርግጠኝነት ደግሞ የዩናይትድ ስቴትስ በሳተላይት ይህንን ምርት በተከታተለው መሰረት በምንም አይነት እንዲህ አይነት ምርት አላመረተም የለም የሚል ማረጋገጫ ነው። አረጋግጦ ነው የሰጡና ያሳዩና የዓለም ማህበረሰብ እያየ ነው። እንግዲህ ሁሉም ሰው የሚለው ሁሉም እየተናገረ ሁሉም እየተመለከተ ያለው ኢትዮጵያ በስንዴ ምርት ያላትን እንትኗ 5 ሚሊዮን ቶን ነው። 15.1 ሚሊዮን ቶን አይደለም። ይሄ 3 ጊዜ እንደውም 3 ጊዜ ነው ምለው 3 ጊዜ ውሸት ነው ይላል። 3 ጊዜ ውሸት ነው ይላልና በዚህ አይነት የውርደት የውሸት መሪ ይዘን ነው መሪ የሚባለውን ይዘን ነው። እኔ በመሪ ደረጃ እንዲህ አይነቱን አይቼም ሰምቼም አላውቅም። እንግዲህ ይሄ የመጀመሪያ ነው። መሪዎች አንዳንድ ፖለቲካ ላይ ሰውን ለማለዘብ የሚዋሹበት ሁኔታ ሊኖር ይችላል። ያም ቢሆን ውሸት ኃጢአት ነው። ውሸት በምንም አይነት መልክ ተቀባይነት የለው። አብይ ግን በውሸት ላይ የተፈጠረ አስነዋሪ ሰው መሆኑን እና የሀገሬው ህዝብ በረሃብ እያለቀ ምግብ አጥተው እየለመነ ያለው ህዝብ ተሸክመን እንዲህ አይነት ውሸት የሚዋሽ ለስልጣን ብሎ በስልጣን ላይ ቆያሉ ብሎ ስልጣን የአብይ አህመድም ሆነ የኦሮሞ አይደለም፣ ስልጣን የመላው የኢትዮጵያ ህዝብ ነው። ለዚህ ሲባል የሚያስዋሹትም ሰዎች ምን አይነት ትርፍ ለማግኘት እንደሆነ አላውቅም። በዓለም ላይ ኢትዮጵያን እያስጠሉ እነሱም እየወደቁ እየዘቀጡ ነው የመጡት። ሀብታሙ እነሱ ቀርቶ እኛም በእነሱ ልክ ነው የምንቆጠረውና ይሄ ነው አሁን ያለው። ስለዚህ ይሄንን ሁሉም ሰው ገብቶ ዘ ኢኮኖሚስት ጆርኒ ላይ መመልከት ይችላልና ይሄንን ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ አጠቃላይ መቼም ሀገራዊ ሁኔታው አሁን ከትግራይ ጀምሮ ያለውን በኋላ ላይ እናነሳዋለን። ግን በተለይ በደቡብ ደግሞ አሁን ቀደም ሲል የነበረው ያው ደሞዝ ያለመክፈል ጉዳይ፣ በርካታ መምህራን፣ የጤና ባለሙያዎች ከስራ ውጭ የሆኑ
የሆኑበት ጤና ጣቢያዎችና ትምህርት ቤቶች የተዘጉበት ሁኔታ አለ። ያ እንግዲህ እየተንከባለለ ወደዚህ ዓመት መጥቷል። በዚህ ዓመትም ችግሮች አልተቀረፉም። አሁን በዘመቻ እንደውም የፓርቲ አባልነት ክፍያ በኦሮሚያም በደቡብም በተለያዩ አካባቢዎች ላይ ዜጎች አገልግሎት ለማግኘት ወደ ተለያዩ አስተዳደር መስሪያ ቤቶች ሲሄዱ ከእያንዳንዱ አገልግሎት በተጨማሪ ታክስና ሌላ ነገር ተብሎ ከሚከፈለው በተጨማሪ ደግሞ የብልጽግና ፓርቲ አባል ያልሆኑ ዜጎች በግድ ለብልጽግና ፓርቲ ገንዘብ እንዲያዋጡ የሚደረግበት ጫና ህዝቡን ሙሉ ለሙሉ ለማራቆት ለማደህየት እየተሄደበት ያለው እርምጃ ሃይባ ያጣበት ሁኔታ አለና በዚህ ሂደት ውስጥ ህዝቡ እስከ መቼ ድረስ ነው ይሄን ሁሉ መከራ ችሎ መኖር የሚችለው? ምክንያቱም ዜጎች በዚህ ደረጃ ተዋርደው የሚታወቁበት ሁኔታ ላይ ያለ አይመስለኝም። ምክንያቱም አዲስ አበባና የተወሰነች አካባቢ ላይ ብልጭልጭ ፕሮጀክት አለ። ነገር ግን ከተማ ውስጥ ረሃብ ገብቷል። አዲስ አበባና ሐዋሳ፣ ሌሎች ዋና ዋና ከተሞች ውስጥ ዛሬ ምን አይነት ችግር እንዳለ ዜጎች በግልጽ እየተናገሩ ያለበት ሁኔታ አለና በዚህ ሂደት ውስጥ ቀጣይ ሁኔታ ምንድነው? እነሱ ምርጫው እስኪደርስ ድረስ እንደምንም ይሄን ህዝብ በ10 ቦታ መድረሻ ያሳጥተው ተረጋግቶ እንዳያስብ ተረጋግቶ መብቱ እንዳይጠይቅ በማድረግ ምን ፈልገውን ነገር እናደርጋለን የሚል ዘመቻ ነው እየተካሄደ ያለው። ይሄ ሐሰተኛ ሪፖርቱም ለዚህ ነው። እንግዲህ ከ11.5 ሚሊዮን በላይ ህዝብ አስቸኳይ እርዳታ ይፈልጋል። አጠቃላይ ምግብ እርዳታ የሚፈልገው ከ20 ሚሊዮን በላይ የዘለለበት ሂደት አለ። አሁን ደግሞ እንደ ዓለም አቀፍ ረድኤት ድርጅቶች ጭምር በተለይ ዩኤስኤድ እንግዲህ ተዘርፎም በተወሰነ ደረጃም ቢሆን ችግረኛው ጋር የሚደርሰው ጭምር የቀረበት ሂደት አለ። ነገር ግን ያንን ጫና ለመቅረፍ ከመንቀሳቀስ ይልቅ ህዝቡን እየዘረፉ ማደየት ውስጥ ላይ ነው የገቡትና በተጨባጭ አሁን ያለው ሁኔታ ምን ይመስላል? በተለይ በደቡብ ይሄ ሀብታሙ ብዙውን ጊዜ ለባለመብቱ ለኢትዮጵያ ህዝብ የዚህን ስርዓት ውሸትና መበስበስን በደንብ ለማሳየት ሞክረን እንዲህ አይነት መንግስት ሆኖ በዓለም ላይ ታይቶ የማይታወቅ ጨቅላ በጣም ጨቅላ ቃሪያ እና ብልሹ ያጀቡትም ሰዎች ጋንግስተሮች በፍጹም በጋንግስተር የተከበበ እና የታጠረ የጋንግስተሮች መሪዎችን ኢትዮጵያን የሚያክል ትልቅ አገር በዓለም ደረጃ ገናና ብዙዎች ኩሩ ህዝብ ያላት ተብሎ የሚጠራ እውነት ነው። እኔ እስከማውቀው ድረስ የኢትዮጵያ ህዝብ ኩሩ ነው። ዳው ገበሬ ክብሩን አሳልፎ ሰጥቶ የማያውቅ ኩሩ ገበሬ ያለባት ሀገር ድህነቱ እንዳለ ቢሆንም ሀገሩንና ክብሩን አሳልፎ ሽጦ ጥሎ የማያውቅ ህዝብ ነው የኢትዮጵያ ህዝብ። ይሄ ህዝብ ነው ዛሬ ረሃብተኛ፣ ችግርተኛ፣ ለማኝ፣ መብቱን ጠይቆ ማቆም መከላከል የማይችል የወደቀ ትውልድ ነው ያለው። ይሄንን ማናችንም ራሳችን ጭምር ነው የምንወቅሰው። ይሄንን መታገል ነው እያልን ያልነው ቀላል ጊዜ አይደለም። በዚህ 7 ዓመት አብይ አህመድ በኢትዮጵያ ህዝብ ላይ ሽንት ሸንቶባታል። በራሱ ላይ አፍን ከፍተህ ሽንትን ልሽናብት ብለው ሁሉ ያንን ሁሉ አድርጓል፣ አዋርዷል። ይሄንን ያደረገው ደግሞ የምሁራን ድክመት ነው፣ የኤሌቶቹ ድክመት ነው። ይሄንን ያደረገው የወታደሩ ድክመት ነው። ወታደሩ የኢትዮጵያ ወታደር ሳይሆን የግለሰብ ወታደር፣ የግለሰብ መሪዎች፣ የወታደር መሪዎች የግለሰብ አገልጋዮች ባሪያ መሆናቸው ነው። ይሄ ነው የኢትዮጵያውያንን ህይወት የቀጠፈ ህይወትን እያጠፋ ያለው። በቁም በረሃብ ውርደት እኮ ልመና እኮ ሰው ወዶ አይደለም ልመና የሚሄደው፣ ተርቦ ነው ሀብታሙ። ተርቦ ተጠምቶ ሲያበቃ ወደ ልመና ይገባል። አስነዋሪ ነው። ሐዋሳን የመሰለ ከተማ ላይ ሲዳማን በመሰለ ምድር ላይ ለምድር ላይ እኔ ሲዳማ ውስጥ ነው ያደኩት። ሲዳማ ውስጥ ወደ ባላገሩ ብትሄድ ወተት ለምኖ ነው የሚያጠጡ። እንደዚህ አይነት ወተት የሚያጠጡበት ሲዳማ ውስጥ ሰው ለማኝ ሆኗል ሲባል በጣም ነው ነውርነት ሸክም የሚሰማኝ ነውር ትልቅ ነው። ያንን ያደረገ ስርዓትን ገዢዎች እዛ የራሳቸው ልጆች የሲዳማ ልጆች ብዝበዛ ውስጥ ገብተው ሲዳማን ደቡብን በሙሉ ለማኝ አድርጓል። ክልል ወራለ ብለው ዜሮ ረግጠዋል፣ ወድቀዋል። በጣም የሚደነቅ ለቱሪስት የተመቻ የቱሪስት ሀገር የምትባል ሐዋሳ ዛሬ ሐዋሳ ባዶ ሆናለች። ዛሬ ሐዋሳ ለኦሮሞ ተሽጣለች። የኦሮሞ ሀብታሞች
ባንኮች ከባንክ በሚሰጠው ያለ ገደብ በሚሰጠው ገንዘብ በነፃ የሲዳማ የደቡብ ልጆችን ሆቴሎችን በሙሉ ገዝተዋል። የመንግስት ቢሮ ተገዝተው ወስደዋል። ሲዳማ አሁን ሐዋሳ የማናት ብትል የኦሮሚያ ክልል ናት። በአጠቃላይ አነጋገር ልንወስድ የምንችለው ይሄ እንዳለ ነው። አሁን ደግሞ ገበሬውን ለብልጽግና ለወታደር መዋጮው እንዲሆንላቸው ግማሹ ለወታደር መዋጮ ይላሉ። በግማሽ ቦታ ላይ ደግሞ ለብልጽግና ፓርቲ ተጨማሪ እሴት እየተባለ ነው የሚጠየቀው። በዚህ አይነት ነው እየቀጡት ያሉት። ቅጣት ውስጥ ነው ያለው። ይሄንን ማስቆም የሚችለው ራሱ ባለቤት እያንዳንዱ ግለሰብ ነው። እያንዳንዱ ወጣቱ የእናት የአባቱን እልቅት ለምንድን ነው ቁጭ ብሎ በቤቱ የሚመለከተው? ወጥቶ መታገል ነው። ዛሬ ደቡብ ኢትዮጵያ ውስጥ ታጋይ ኃይሎች ተፈጥረዋል። እንደ በፊቱ አይደለም። በቁልጭ ባለ ሁኔታ ላይ እነሱን መቀላቀል ነው። የደቡብ ኢትዮጵያ ነጋዴ የደቡብ ኢትዮጵያ ባለሀብት የነበሩ ሰዎች ሀብታቸውን አጥተው ተዘርፎ ከሚሉ የደቡብ ኢትዮጵያ ፋኖቹን መደገፍ ነው። የደቡብ ኢትዮጵያ ፋኖች ተፈጥረዋል። ይሄንን ታጋዮችን መደገፍ ነው። ፋኖ ሁሉ ፋኖ ነው። ደቡብ በሙሉ ፋኖ ነው መሆን ያለበት። ይሄንን ሆኖ ነው ይሄንን ስርዓት ገርስሶ መጣል ያለበት። ይሄንን ለመጣል መታገል ነው የሚያስፈልገው። እናትና አባት ልመና ሄዶ ለምኖ በልተው ለራሳቸው ውሃ ለምኖ መጠጣት ጀምረዋል። እንኳን ምግብ ውሃ ኢትዮጵያ እኮ የምታውቀው ነው። ሀብታሙ ኢትዮጵያን የመሰለ የውሃ አገር የለም። ውሃ በኢትዮጵያ ላይ ሁሉም ቦታ ላይ ሰዎች የተቀመጡበት ትንሽ ወደታች ስትቆፍረው ውሃ ነው የሚወጣው። ውሃ ላይ ተቀምጠው ውሃ የሚጠማ ገላ መታጠብ የማይችል በሳምንት አንድ ጊዜ አዲስ አበባ ከተማ በሳምንት አንድ ጊዜ ነው ውሃ የሚያገኘው። ውሃ የሚሰጠው ተገድቦ ተከልክሏል። ይሄ ለተወሰነ ባለስልጣናት ለተወሰነ ግሩፕ እነዚህ ጋንግስተሮች እንደ ልብ ነው የሚያገኙት ውሃ። ማብራት እንደ ልብ ነው የሚያገኙት። ማብራት የለም፣ ውሃ የለም። በዚህ ተቆልፎ ነው ያለውና የደቡብ እንቅስቃሴ ወሳኝ ነው ለኢትዮጵያ። የደቡብ ኢትዮጵያ እንቅስቃሴ ልታደርግ ይገባል። ይሄ የደቡብ ኤሊቶች የደቡብ ልጆች ውጭ ሀገር ያሉት ራሳቸውን ቀብሮ ያሉት በምናምን የተጠመዱ እና ሀብት አፈራለሁ ሀብት አለኝ ምናምን ጥላቻ ምናምን ውስጥ ያሉት እነዚህ ሊያስቡ ይገባል። ተጠያቂዎች ናቸው። ህዝባቸው ሲያልቅ ቁጭ ብሎ መመልከት ዕውቀት አይደለም። ይሄ ሌላ ነገር አይደለም የሚመለከቱት። ይሄ ለነሱ ውርደት ነው። አባቶቻቸው ለምን ሆነው የሚኖሩት? ውጭ ሀገር ያሉ ሰዎች ይሄን ሊያውቁ ይገባል። ሊሰሙ ይገባል። ሊያዳምጡ ይገባል። ሊቆጩ ይገባል። ምን እናድርግ ብሎ መገናኘት መጠራራት አለባቸው። ያለበለዚያ ይሄ ዝም ብሎ በእንትን መንጠራራት ዋጋ የለውም። ወይ መደበቅ አንገት ቀብሮ አለው ብሎ ማለት ዋጋ የለውም። አዲስ አበባ ሄዶ መጥቶ አዲስ አበባን አይቻለው፣ ፒያሳ አምሯል፣ ማብራት የክሪስማስ ትሪ ይመስላል ማብራት ብሎ መናገር ዋጋ የለውም። ህዝብን አጥፍተ ህዝብን በትነ ህዝብን በረሃብ ላይ በሜዳ ላይ ጥለው የክሪስማስ ትሪ ይመስል ማብራት ለኢትዮጵያ ህዝብ ጥቅም የለውም። ይሄ ነው ለማለት የምፈልገው። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራሁ። ሌላው እንግዲህ ያው ቀደም ሲል አንስተውታል የፋኖን ትግል። ይሄ ወርቃማ እድል ነው እንግዲህ በአንድ በኩል በፋኖ ደረጃ ትጥቅ አንስቶ ለህልውናው እየታገለ ያለ የአማራ ህዝብ በግፍ የተከፈተበት ጦርነት አለ። ጦርነቱን ይሄን የከፈተው ኃይል ደግሞ ሰሞኑን በአማራ ክልል አገራዊ ምክክር ኮሚሽን የሚባለውን በመጠቀም ተኩስ አቁም የአማራ ክልል እንዲጠራ የፖለቲካ እስረኞች እንዲፈቱ በሚል አብይ እየቀለደ ያለበት አለ። 90% በላይ የሚሆኑት የፖለቲካ እስረኞች ከአማራ ክልል ውጭ ነው ያሉት። አዲስ አበባ ማዕከላዊ ውስጥ ሳይቀር ዛሬም ድረስ በማንነታቸው ስቃይ እየተቀበሉ አሉ። በቅሊንጦ በቃሊቲ ብቻ ሳይሆን ከአዋሽ አርባና በሌሎችም በነገላን ሁለተኛው ማዕከላዊ በሚባለው በአማራ ብሔር ተወላጅ የፖለቲካና የህሊና እስረኞች ላይ ምን ሲደርስ እንደነበር የሚታወቅ ነውና ይሄ ሁሉ ባለበት ሂደት ውስጥ አገራዊ ምክክር ኮሚሽን የሚባለውን አሻንጉሊትና ድራማ በመጠቀም አብይ አህመድ ስልጣኑን ለማጠናከር ከቀጣዩ ምርጫ በፊት ተልእኮውን ጨርሷል። አገራዊ ምክክር ኮሚሽኑ ሁሉም አጀንዳዎች መጥተዋል ማለት የሚደረገው እንቅስቃሴ አለ። እናንተ በተለይ ይሄ አገራዊ ምክክር ኮሚሽን አንዳንዶቹን ኮሚሽነሮች ጭምር በማንሳት ከዚህ ቀደም አስተያየት ሰጥተዋልና እንዲህ አይነቱ ድራማ አሁን ባለው ተጨባጭ ሁኔታ ውስጥ በአብይና በአብይ ፈቃድ የሚፈታ የሀገር ችግር ይኖራል ወይ? ብዙ ጊዜ እንደውም ሀብታሙ ይሰለቻል። የዚህ ምክክር ኮሚሽን የሚባለው ሰዎች ስማቸውን አንስቶ መነጋገር ራሱ ያቀራል። ይሄ ቃቅ የሚል ነገር ነው። ምክክር ኮሚሽን የሚባለው እኮ ብዙ ጊዜ እንዳልነው የፖለቲካ ክንፍ ነው። አንድ የብልጽግና ፖለቲካ ክንፍ አንዱ ነው እና እነሱን ለማቆየት የማያደርጉት
ጥረት የለም። ይወርዳሉ ይወጣሉ። አዳዲስ ነገሮችን አብይን ለማዳን የሚያደርጉት ጥረታቸው በጣም ብዙ ነው። ምክንያት አለው። ይሄ ያለ ምክንያት አይደለም፣ ምክንያት አለው። ምክንያቱም ከዩኤንዲፒ ያገኙት ገንዘብ አለ፣ እኛ የምናውቀው እነሱም የሚያውቁት ጥሩ ዘመናቸውን በሙሉ ቁጭ ብለው የሚበሉትን ገንዘብ ተሰጥቷቸዋል እና ለስራ ማስኪያጃ ነው ያ ገንዘብ የተሰጣቸውና እያንዳንዳቸውን ግለሰቦቹን ፊታቸውን ስታየው እኮ መበልጸጋቸውን ትረዳል፣ ብልጽግና መሆናቸውን ትረዳል። እና እነዚህ ለሱ ነው የሚሰሩት። ይሄ ይጎልባቸዋል። አብይ ከተወገደ የአብይ ስርዓት ከጠፋ እነሱም ተጠያቂ እንደሚሆኑ ስለሚያውቁ ተግተው መስራት አለባቸው ይሄንን። ስለዚህ የምክክር ኮሚሽን ሹመኞች ናቸው፣ አባልም ናቸው። እንደ እሱ ብቻ አይደለም እኮ ዮናስ አዳዬ የወላይታ ልጅ ነው። ዮናስ አዳዬ እኮ ለአብይ እኮ ፒኤችዲ የሰጠ ሰው ነው እና የሱ ወረቀት እኮ ባልነበረበት ፒኤችዲ ያገኘ ሰው ነው እኮ እና ይሄንን ያደረጉትን ታዲያ ከዚህ ምን ሊያደርግ ይፈልጋል? እንደዚህ ናቸው። መስፍን አርአያ እየተበቀለ ነው ያለው። በኢትዮጵያ ውስጥ ሀብት አላከማችም በፊት ከነበረው ሁኔታ እንዴት ይሁን በደሞዝ የኖረ ሰው ነው። ዛሬ የደሞዝተኛ አይደለም፣ በሚሊዮን ቢሊዮንስ ዶላር ነው እያገኘ ያለው ቅድም በነገርኩት ከዩኤንዲፒ። ስለዚህ በዚህ አይነት ላይ በጥቅም ላይ የተመሰረተ ስለሆነ የነዚህን ሰዎችን ጉዳይ ባናነሳ፣ እነዚህ ይቅርታ የታወቁ ናቸው፣ የታወቁ ካድሬ ናቸውና የአማራ ፋኖ ጠንቅቆ ያውቃቸዋል። የኢትዮጵያ ሕዝብ ጠንቅቆ ያውቃቸዋል። ሊያደርጉ የሚገባ ያንን ካላደረጉ ገንዘብ እንደማያገኙ ስለማያውቁ ሊያደርጉ የሚገባውን እያደረጉ ነውና እንግዲህ ጦርነቱ ከአረጋ ከበደ ጋር አይደለም። አረጋ ከበደ መልእክተኛ ነው፣ ታዲያ መልእክተኛ ነው። ይልቃል ከፋለም ነበር እኮ ተነግሮት ነበር ሊያደርግ ሊቀጥል እኮ ብዙ ሞክሯል። ቦታው እኮ ጥሞት ነበረ። በሄሊኮፕተር መሄድ በቻርተር መሄድ ምናምን አይነት ነገር ስላለው ሴፍቲ ጉዳይ ነው። ስለዚህ ከዛ ጋር ነው የሚያያዘው። አብይ አህመድ እኮ የተናገረው ነገር አለ። ሰውን ስልጣንና ገንዘብ የማያሸንፈው የለም። ይሄንን ነው ፕሪንሲፕል ያደረገው። ይሄንን ነው። ይሄ ደግሞ ሰርቶለታል። ስለዚህ እነዚህ ናቸውና እኔ በእነዚህ ጉዳይ ላይ ህዝብ ባወቀበት በነቃበት ጉዳይ ላይ ጊዜ መፍጀት አስፈላጊ አልመሰለኝም። ፋኖቹ መልስ ሰጥተውበታል። ማን ነው አብይን አምኖ ከአብይ ጋር የሚደራደረው? እነሱ እስረኞቹ እኮ ወንጀለኞች እንዳይደሉ አውቆ ነው እናስፈታ ምናምን የሚሉት። ወንጀል የሰሩት ነገር የለም እኮ ከወጡበት እየታደኑ ዝም ብሎ ሰላማዊ ሰው ከመንገድ እየሄደ ያለው እያደኑ ማሰር እኮ ተጠያቂ ያደርጋል። ነፃ ሰው አይታሰርም። ነፃ ሰዎች ናቸው እነዚህ። በየትኛው ህግ ነው? ምን ፈጽሞ ነው? ማን ነው? የሐሰት ምስክሮች እኮ ስለነዚህ ሰዎች እኮ በየዕለቱ እንከታተላለን። ስለታሰሩ ሰዎች ምስክሮቻቸው እኮ በሙሉ የማያውቁ መሆናቸውን እያስረዱ ነው። በፕሮፌሰር አስራት ላይ የተደረገውን አስባለሁ። በጊዜው የነበረው ይሄ ነው። ተመሳሳይ ስራ ነው እየተሰራ ያለው። አይሟሙም፣ ይፈታሉ። ዋጋ ቢሞቱ እንኳን ለሀገራቸው ነው ለህዝባቸው ዋጋ ከፍሏል። ስማቸው ከመቃብር በላይ ነው። ሀብታሙ እኔ ሞት የሚያስፈራኝ ሰው አይደለሁም። ስለዚህ እውነት ነው የምናገረው። የሚሰማ ህዝብ ልታገል ይገባል። የኢትዮጵያ ህዝብ ልታገል ይገባል ይህን ስርዓት። አመሰግናለሁ። ከልብ አመሰግናለሁ። እንግዲህ የትግራይ ጉዳይ በአንድም ሆነ በሌላ መንገድ ያው የሀገሪቱ የፖለቲካ አካልና ትኩሳቱ ከመቀሌ እስከ 4 ኪሎ እስከ አስመራ ድረስ አሁን የተለያየ ምላሽ እየተሰጠበት ያለ ሂደት አለ። እንግዲህ ጌታቸው ረዳ ወደ አዲስ አበባ መምጣቱን ተከትሎ ትላንት ምሽትም ዶክተር ደብረጽዮን ወደ አዲስ አበባ መጥቷል ይባላል። እንግዲህ በሁለቱ የስልጣን ግብግብ ሳቢያ አብይ አህመድ የራሱን ጊዜ የገዛበትና ከዚህ ስልጣን ፉክቻ ደግሞ ፖለቲካዊ ትርፍ ለማግኘት የሄደበት እንቅስቃሴ አለ። ከመጀመሪያ ጀምሮ እንግዲህ የፕሪቶሪያ ስምምነት ሲባል ያ ሁለት ሀገር ለመፍጠር በጓዳ ያደረጉት ድርድርና ስምምነት ነው። ያንን ተከትሎ ትግራይን ወደ ማዕከላዊ ፖለቲካውን ለማምጣት ፍላጎት የለም። በአጠቃላይ በህወሓት ቡድን በኩልም ያው ትግራይን ይዞ የመገንጠል ወልቃይትና ራያን በጉልበት መልሶ የመቆጣጠርና ከሱዳን ጋር በድንበር
በድንበር የመገናኘት ጉዳይ ነበር አንድ ትልቅ አጀንዳ ሆኖ ያ ነው እንግዲህ ከፕሪቶሪያው ስምምነት በኋላ ፓርላማም እንግዲህ የኢትዮጵያ አካል ነች ከተባለ በይስሙላውም ፓርላማ እንደለመዱት ያው የህወሓት ተወካዮች እዛ ውስጥ መግባት ነበረባቸው። በሚኒስትሮች አወቃቀር ውስጥም በመሳሰሉት እንግዲህ አልነበሩም የለም እና አሁን ጌታቸው ረዳ ደግሞ ሰሞኑን እየሰጣቸው ያሉ መግለጫዎች አሉ። አብይ እንግዲህ ማንን ይመርጣል ወደፊት የምናየው ነው። ዞሮ ዞሮ ማህተብ ከነጠቀ ኃይል ጋር አትደራደርብኝ ይላል ጌታቸው። የምንሰማቸው ጉዳዮች ደግሞ አሉ። እንግዲህ ዞሮ ዞሮ ነጥሮ እስኪወጣ ይታወቃል። አብይ በአንድም ሆነ በሌላ መንገድ ከደብረጽዮን ቡድን ጋር ከመደራደር ወይም የሱን ፍላጎት ከማሳካት ውጪ እድል ያለው አይመስልም። ምክንያቱም ኤርትራን ለመውረድ እየተዘጋጀ ነው። ያን እስኪያሳካና ጦርነቱን እስኪጀምር ድረስ ቢያንስ ይሄን ቡድን የሚናገረውን የሚለውን ነገር ከመቀበል ወደ ኋላ የሚል አይመስለኝም። ምክንያቱም ጌታቸው ረዳ በእጁ ጠመንጃ ያለ አይመስለኝም። 90% የትግራይ ህዝብ ይደግፈኛል ይላል። ግን ጠመንጃ ነው ወይስ ህዝብ ነው? ህዝብማ ያው 90% አይደለም 100% የሚቃወመው አብይ አህመድ ስልጣን ላይ ያለው በጠመንጃ ነውና የትግራይን ሁኔታ እንዴት ነው እናንተ እንደ አፍሪካ ሰላምና እርቅ ኢንስቲትዩት እርሶም በግል እንዴት ነው እየተከታተላችሁ ያላችሁት? የተከታተለን ነው በደንብ አድርገን ነው እያየን እየተሰማን እየተከታተለም ነው። እንደ ፖለቲካ ሰዎችም እንደ ሰላም ሰውም እንደ አገር ሰውም የኢትዮጵያ ጉዳይ ነው። የትግራይ ጉዳይ እኛ እንደ ሙሉ ኢትዮጵያ ጉዳይ አድርገን ነው እንደነሱ ሐሳብ አይደለም የምናየው። ብሳካልን ቢሆን ኖሮ ኤርትራ የኢትዮጵያ አካል መሆኗ ነው የምናውቀው። የተካደ አገር የተዘረፈ አገር ነው ብለን ነው ኢትዮጵያን የምናየውና ምንድነው ኢትዮጵያ ማለት ኤርትራ ትግራይ ማለት ትግራይ የኢትዮጵያ አንገት ናት። የትግራይ ህዝብ በህወሓት በወያኔ በፍጹም ተደልሎ ኢትዮጵያዊነቱን የሚተው አይደለም። ይሄንን ብዙ የኢትዮጵያ መሪዎች ከነበሩት ውስጥ አጼ ዮሐንስ በባንዲራ በኢትዮጵያ ባንዲራ በቀይ ቢጫ አረንጓዴ ተጠቅልሎ ነው የወደቁት። ባንዲራቸውም እሱ ነው። ይሄንን ቢጫና አንድ ኮከብ ቀይ ባንዲራ ከየት እንዳመጡት የህወሓት ፍጡር ነው። ይሄ ህወሓት የሰራው አሻጥር የሰራው የሱ ምሽትፍ እሱም በላው። በነገሬ ላይ መጽሐፍ ቅዱስ እውነት ነው። ሰው የዘራው ያንኑ ያጭዳል። የሰራውን ያንኑ እንደዘርቶ በቆሎ አያጭድም። በቆሎ ዘርቶ ገብስ አያጭድም። ይሄንን ነው ያጭዱት ህወሓት። ዛሬ ህወሓት ትላንት በኢትዮጵያ ህዝብ ላይ ህወሓት የፈጸመውን ግፍ ያውቃል። ኢትዮጵያ ውስጥ እነሱ የፈጠሩት ችግር ዛሬ ለኢትዮጵያ ተርፏል። እነሱ የፈጠሩት ችግር ለኢትዮጵያ አደጋ ሆኗል። እነሱ ግን በዛ አይነት በሰላም እንኖራለን ብሎ ነበረ። እውነት ነው። ሰው አቅም የለውም። የኢትዮጵያ ህዝብ አቅም በሌለበት አቅሙን እነሱ ባሳጡበት የደከመ ህዝብ በሁሉ ነገር ላይ አብዛኛው የደከመ ውስኖቹ ናቸው። ቅድም ሁሉ የምናወራ ብዙዎች ሀብት አግኝተዋል ተምረዋል ምናምን የምንላቸው ውስኑ ነው። ሌላው ግን ደክሟል። የኢትዮጵያ አንድነት ቢኖርም እንደው መጠነኛ እንትን ቢኖርም በሁሉ ላይ ህግንም በተመለከተ በራሳቸው መልክ መከላከያንም በራሳቸው መልክ ኢኮኖሚውንም በራሳቸው መልክ ነበር ህወሓቶቹ የጠመጠሙት። ብዙ ነገር በራሳቸው ዙሪያ ነበር። ሰው አቅም ባጣበት ሁኔታ ላይ ሳለ ነው የሰው የዘራውን ያንን ያጭዳል የሚለው ቃል በእነሱ ላይ ሲሰራ አይቻለሁ። እነሱ የፈጠሩትን ነው። እነሱ ያንን እያጨዱ ነው ያሉት። ህወሓት አሁንም ያጭዳል። የሚቆም አይደለም። ካላወቁ የኢትዮጵያን ህዝብ በግልጽ ይቅርታ ጠይቀው ንስሐ እስካልገቡ ድረስ ከሚሆነው ነገር አያመልጡም። አብይ ምናልባት ለሱ እድሜ ይሰጣል ብሎ አሁን የገባውንም ወደ ራሱ ያስገባውንም ወደ ራሱ እያደረገ እያምታታ ሊቀጥል ይችላል። እነሱም ሊቀጥሉ ይችላሉ። ነገር ግን የትግራይን ህዝብ ከችግር አያወጡም። ህወሓት ጦረኝነትን ይቀጥላል። በጦረኝነት ሊሄድ ይችላል። ነገር ግን አይዘልቅም። የትግራይ ህዝብ በዚህ አይነት ሁኔታ ላይ አይቀጥልም። ከኤርትራም ጋር ተዋህዶ ሊኖሩ አይችሉም። ብዙ ነገሮች አሉ። እንትናቸው ይሄ ማህበራዊ ጉዳያቸውም ከኤርትራ ጋር የሚያስከድ አይደለም። ምንም የሚያገኙትም ነገር የለም። እነሱ የወልቃይቴና ጠገዴ የዚህ ራያ እነዚህ መሬቶች ላይ የምናገኘው ብሎ ነው ለክልልን ወይንም ለአገርነት የሚያነሱት። ይሄ ደግሞ የሌላ ሀገር ነው። ቅድም እንደተናገርኩት ቀደም ሲል በ30 ዓመት ውስጥ በኃይል የወሰዱትን ነው። ይሄ እውነት መካድ አይቻልም። እውነትን በፍጹም መካድ አንችልም። በፍጹም ባለቤት አላቸው፣ እየተናገሩ ናቸው። በጉልበት ነው በኃይል ነው
እያሉ ድሮ ጀምሮ ሲሟገቱ ነበር። ከትግሉ ቀደም ሲል ህወሓትን ከምታገሉት አንዱ አካል ይሄ ነው። ይሄ መሬት ውስን መሬት ነው፣ መነጋገር ይቻላል። በኢትዮጵያ ህገ መንግስት በቀድሞ በኢትዮጵያ ህገ መንግስት ላይ እንደምታውቀው ሀብታሙ ኢትዮጵያውያን ወሰን የለውም። ከመቀሌ ሞያሌ ድረስ፣ ከመቀሌ ድሬዳዋ ድረስ፣ ከመቀሌ ወለጋ ነቀምት ድረስ፣ ኢሉባቡር ድረስ ሁሉ ቦታ ላይ ቤት መስራት፣ ኑሮ መፍጠር፣ መጋባት፣ ብዙ ማህበራዊ ኢኮኖሚያዊ ድርጊት ይደረግ ነበር። ልክ በዛ አይነት ላይ የሚኖር ህዝብ ነው። ዛሬ በውስን በክልል ብለው ከልለው ያንን የፈጠሩት እነሱ ናቸው። ዛሬ ይሄንን ካልኩት በኋላ ወደ መቀሌው ግርግር የመቀሌው ግርግር ማንሳት ይችላሉ። የመቀሌው የህወሓት አፈርልሶ መነሳትን ያሳያል። የደበቁትን መሳሪያ ማውጣት ጀምሯል። የተነጠቁትን ቢሮአቸው እርስ በርሳቸው የተነጣጠቁትን ቢሮአቸው ከጌታቸው ረዳ እና ከወጣቱ ላይ ቀምቶ ወስዷል። ወታደሩና መሪዎቹ ወደ ነበሩበት ወደ ቀድሞ ቦታ ተመልሷል። ተባሯል፣ ተለቋል፣ ምናምን እንደዚህ ካምፕ ገብቷል፣ እርሻ ገብቷል የተባለው ተመልሷል። አሁን ህወሓት መቀሌ ላይ ትግራይ ላይ ስር እየለቀቀ ያለ ይመስለኛል። ምናልባት ወደዚህ ወደ ደቡባዊ ወደዚህ ወደ ራያ ወደዚህ በኩል ላይ የኛ ነው የሚሉት ቦታው ላይ ያሉት የትግራይ ወረዳዎች ቀበሌዎች ምናልባት በነ ጻድቃንና በነ ጌታቸው ትውልድ አካባቢ ወደዚህ ያሉት ወደዚህ ወደ ከመቀሌ ጨምሮ ያሉት አካባቢዎች ችግር ሊፈጥሩባቸው ይችላሉ። ደንበን፣ ሽሬ፣ አክሱም እነዚህ አክረው ቢሮአቸውን ቀምቶባቸው ሰላማዊ ሰልፍም ወጥቶ ህወሓትን ደግፏል። ስለዚህ ህወሓት አፈርልሶ ተነስቷል ያልኩት ለዚህ ነው። አብይ ይሄ ሁሉ ሲሆን አብይ አህመድ ምንድነው እየሰራ ያለ? ምን እያደረገ ነው? የአብይ ግሩፕስ ምን እያደረጉ ነው? ይሄ ነው ልናቅ የሚገባ። እንኳን ተባሉ በተናቸው እያለ ነው በራሱ በአብይ ፍልስፍና ማለት። ምናልባት ጌታቸው እየተናገረ ያለው የተምታታ ንግግሮች አሉ። የሚያወጣቸው ምስጢሮች በግልጽ የሚያወጣቸው ነገሮችም አሉ። መሳሪያ እንደደበቁ ለክልል ወደ አገራዊ ወደ አገርነት ለመለወጥ እንደፈለጉ ይህንን ለማድረግ እንደሰሩ በጋራ እንደነበሩ አሁን ነገሮቹን ካሉ በኋላ ምስጢርም ያወጣል። ግን ጌታቸው ወዴት ይሄዳል? ጌታቸው በፊት የብልጽግና ተወካይ ነው በትግራይ ውስጥ። እውነቱ ይሄ ነው። አሁን ጌታቸውን የሚገጥመው የይልቃል ከፍ ያለ ዕጣ ነው። ጌታቸውንና ግሩፑን ምናልባት የነሱ ያበቃል፣ የነ ግሩፑ የምናምኑ ሊያበቃ ይችላል። ግን የትግራይ ወጣት ህወሓትን የሚቃወም የህወሓት ስርዓት ኢትዮጵያንና ትግራይን ህዝብ እያጠፋ ነው የሚለው ወደ ስደት እየጠፋ ያለው የትግራይ ወጣት ምን ይላል? ምንድነው የሚጠብቀው? የትግራይ ወጣትን እያፈሱ ነው፣ ወደ ውትድርና ወደ ካምፕ እያስገቡ ነው። ከምንከታተለው ነገር ውስጥ አንዱ ይሄ ነው። ስለዚህ ሀብታሙ የትግራይ ትኩሳት ምናልባት ህወሓትን መልሶ የሚበላ ይሆናል። ህወሓትም የመጨረሻው ሊሆን ይችላል። ወይም ህወሓት አንድ ያቀደው እቅድ አለ፣ ያንን እቅድ ይቀጥላል። እሱ ነው የምናየው። ድብቅ እቅድ አለው። እሱን ሲያወጡ ነው እስኪወጣ ድረስ እንጠብቃለን። እሱ ሲያወጡ ነው እውነቱ ይሄ ነበረ የምንለው። ምናልባት ያ እቅድ ከሻቢያ ጋራ ጥምር የራሳቸውን እነሱ የሻቢያ ገረድ ሆኖ ይቀጥላሉ። ከዛ በኋላ ባድሜ ምናምን እየተባለ አገር ተወረረን ምናምን የሚሉትን እናንተም ውሰዱ፣ እኛ ግን ከእናንተ ጋራ እንኖራለን ብለው በሚስማሙበት ጋብቻ ሊኖር ይችላል። ከዛ ውጪ የሚሆነው ነገር አላውቅም። ምናልባት አሰብን በተመለከተ ከዚህ ከአብይ ግርግር ጋር ያለው ሁኔታዎች ላይ ምን እንደሚወስዱ ምን እንደሚያደርጉት የህወሓቶቹን እንትን እናያለን። ህወሓት ከዚህ በኋላ በኢትዮጵያ ስርዓተ መንግስት ላይ የህወሓት ውድቀት የህወሓት ጥፋት መልሶ አይመጣም። ይሄ አሁን ያለው ጥፋት ማውረድ የሚቻልበት ሁኔታ ላይ እኔ ህወሓትን በተመለከተ እነሱ የተረዱ ሰዎች ቢሆኑ ኖሮ ብጸጸቱ ኖሮ መስራት የሚገባቸው ኢትዮጵያ ህዝብ ይቅር ባይ ነው። ይቅር ልን ይችል ነበር። ከአማራ ጋራ አማራን ይቅርታ መጠየቅ ነበረባቸው። የአማራን ህዝብ ይቅርታ ጠይቀው ከአማራ ጋራ ሆነው የዚህ ስርዓቱን መታገል ነበረባቸው። ስለዚህ እንዲህ አይነት ስትራቴጂ ውስጥ እንዲህ አይነት ታክቲክ ውስጥ ቢገቡ ይቅር ሊባልላቸው ይቻላል። ተሳስተናል፣ ሰው ነን፣ ተሳስተናል ለማለት አይደፍሩም። ድፍረት የላቸው። ስለዚህ እኔ የምመስለኝ
የሚመስለኝ ህወሓት ምን እንደሚሆን ህወሓትን ራሳቸውን ወደሚበላበት ራሳቸው ወደሚዋጡበት ጉድጓድ የሚሄዱ ይመስለኛል። ሀገራቸውንም ህዝባቸውንም የሚያጠፉ ይመስለኛል። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፍራው። ሌላው እንግዲህ ኢትዮጵያ ውስጥ ቀደም ሲል ጠቅሰነዋል፣ በአማራ ህዝብ ላይ ይሄ ሁሉ እሳት እየወረደ አብይ የዘር ማጥፋት እየፈጸመ በግልጽ ጀትና ድሮን አስነስቶ ሳይቀር ሰላማዊ ሰዎች ላይ የሚፈጽማቸው ጭፍጨፋዎችና ጥቃቶች አሉ። ለይስሙላ ባለፈው ዓመት መራዊ ላይ በነበረው ጥቃት በአዲስ አበባ የአሜሪካ ኤምባሲ አምባሳደሩ ጭፍጨፋውን አውግዘው በጉዳዩ ላይ ተሳትፎ ያላቸው ለፍርድ እንዲቀርቡ ከሚል መግለጫ በስተቀር ከዛ በኋላ አይተው እንዳላየ የሚሆኑት አገራት እንግዲህ አሜሪካን ጨምሮ የእንግሊዝ፣ የአውሮፓ ህብረት አምባሳደሮች የተለያዩ ትላንት ጌታቸው ረዳና ጌዲዮን ጢሞቴዎስ የሚባለው የይስሙላ ውጭ ጉዳይ ሚኒስትር በጋራ ለነዚህ ዓለም አቀፍ ምዕራባውያን ዲፕሎማቶች መግለጫ የሰጡበት ሂደት አለ፣ ማብራሪያ አለ። እንግዲህ በአብዛኛው ማብራሪያው ጌታቸው ረዳ ቀደም ሲል ብቻውን የሰጣቸውን መግለጫዎች የሚያጠናክሩና በነደብረጽዮን ቡድን በኩል ያለውን ነገር ነው። ነገር ግን ከመጀመሪያ ጀምሮ ስልጣን ፉክክሩንም ግጭቱንም ተከትሎ ሁለቱንም ኃይሎች የማነጋገር በጊዜው እንግዲህ የባይደን አስተዳደር የኢትዮጵያ ልዩ መልእክተኛ የነበሩትን አምባሳደር ማይክ ሀመርም መቀሌ በተደጋጋሚ ሄደው በአንድ በኩል ጌታቸውን በአንድ በኩል ደብረጽዮንን ሲያናግሩ የነበረበት ለጉዳዩ ላይ የሰጡት ትኩረትና ክብደት በግልጽ የሚታይበት ሂደት አለ። አብይ እንደተመኘው መቀሌ በሻሻ ሳይሆን ከ4 ኪሎ እኩል ቦታ የተሰጠ መሆኑን በምዕራባውያን በተደጋጋሚ ሲታይ የነበረበት ነው። ዛሬም እየተደረገ ያለው ነውና በሌሎች ኢትዮጵያ አካባቢዎች አብይ በዚህ ደረጃ ህዝቡ ላይ እየፈጸመ ያለውን ጥቃት በተመለከተ አይተው እንዳላዩ የሆኑት ምዕራባውያን በዚህ ልክ ለህወሓት ጉዳይ ትኩረት መስጠታቸው በፋኖ በኩል እየተደረገ ያለው ትግል በዚህ ደረጃ በስርዓቱ ላይ ስጋት እየደቀነ ባለበት ሂደት ውስጥ ዝምታ መምረጣቸው የምዕራባውያን ፍላጎት ምንድን ነው? በአንድ በኩል አገሪቱ እንድትበታተን አንፈልግም የሚል ከአሜሪካ ዲፕሎማቶች ጀምሮ በተደጋጋሚ አስተያየት ይሰጣል። በተግባር እየሆነ ያለው ግን አገርን የሚያፈርስ ነገር አገር አፍርሶ ሌላ አገር ለመፍጠር የሚደረግ እንቅስቃሴን አይተው እንዳላየ ከመሆን አልፈው በዚህ ደረጃ ወጥተው ለህወሓት አደጋ ላይ መውደቅ የምስራቅ አፍሪካን ጉዳይ አደጋ ውስጥ ይጥላል ብለው ስጋታቸውን እስከ መግለጽ የደረሱበት ሂደት አለ። አብይ አህመድ አይደለም ለምስራቅ አፍሪካ አጠቃላይ ላለው እዛ አካባቢ አገር ሁሉ ስጋት የሚሆን ለኢትዮጵያ ሁሉ ስጋት የሆነ ኃይልን ደግሞ በዝምታ የሚያዩበት ሂደት አለና ሁለቱ አይጋጭም ወይ? ይሄን እንዴት ነው እናንተ እየተከታተላችሁ ያላችሁት? መቼም የጉድ ሀገር ቅድም እንዳልኩት የጉድ ሀገር ነው። የኢንተርናሽናል ኮሚኒቲ ትላንት የመቀሌ ግርግር መቀሌን የዚህ የጌታቸው ረዳ ከመቀሌ መባረርን እንደሰሙ እንደ ለቅሶተኛ ተጠራርተው በአንድ ጊዜ እንደዛ አይነት ፕሬስ ኮንፈረንስ ላይ መገኘታቸው መግለጫ ወዳውኑ ከኛ ቀድሞ እኛ ሳንሰማ እነሱ ሰምቶ መግለጫ ማውጣታቸው የሚያስደንቅ አይደለም፣ የሚያስገርምም አይደለም። ምክንያቱም እንዲህ አይነት ነገር ከጥቅም ጋራ የተሳሰረ ነው። አባትና ልጅ አይነት ባህሪ ያሳያል። ህወሓት ስልጣን ላይ በነበረ ጊዜ የኢትዮጵያን ጥቅም አሳልፈው ሰጥቶ ወዳጅነትን ፈጥረዋል። ወዳጅነት ቀላል ነገር አይደለም። እነመለስ ብዙ ወዳጆች የአውሮፓን አሜሪካን ወዳጆች በብዛት አሉ። ስለዚህ ይሄ ነው የሆነው። አሁን እየሆነም ያለው እሱ ነው። ስለዚህ ለውለታቸው ተገቢ ምላሽ እየሰጡ ነው ያሉት። ለነበረው ውለታ ተገቢ ምላሽ ነው። ይሄ በዚህ የኢትዮጵያ ህዝብ ሊገረም አይገባም። ኢትዮጵያ ህዝብ በራሱ መንቃት፣ መደራጀት፣ መታጠቅ፣ መንቃት፣ አገሩን መከላከል፣ ማዳን የሚችለው ባለቤቱ ነው። እነዚህ ምዕራባውያንን ጠርተው በውጭ ጉዳይ ሚኒስቴር ቢሮ ነው እንግዲህ ይሄ ስብሰባ የተደረገው። ስብሰባ አዳራሽ ነው። ጌዲዮን ጢሞቴዎስ በውጭ ጉዳይ ሚኒስቴር በሚኒስቴር ደረጃ ጌታቸው ጋር የሰጡትን መግለጫ እነሱም የሰጡት ግብረ መልስ እነዚህ ሁሉ ስታይ የወዳጅነት ጥብቅ ወዳጅነት ትግራይን
እንደ አንድ አገር አድርገው ነው የሚያዩት እንጂ እንደ አንድ የኢትዮጵያ አካል ሪጅን አድርገው አይደለም የሚያዩት። እና ይሄ ሊሰመር ይገባል። አማራ ትልቅ ህዝብ ነው። በቁጥር ስትወስደው ከትግራይ ጋራ የሚመዛዘን አይደለም። ከኢትዮጵያ ካሉት ሰዎች እንደሚሉት አይደለም። የአማራ ህዝብ ከኦሮሚያ ህዝብ ከኦሮሞ ህዝብ የሚበልጥ እንጂ የሚያንስ አይደለም። በዘር ቆጠራ በብሔር ቆጠራ ስንሄድ በእንደዛ ነው የምንወስደው። ጊዜው ዘመኑ የብሔር ቆጠራ ነው ያደረገን። የኔ ብሔረሰብ ትልቅ ነው፣ ያንተ ትንሽ ነው፣ አንተ ደካማ ነህ፣ እኔ ጠንካራ ነኝ፣ እኔ ትጥቅ አለኝ፣ አንተ ዜሮ ነህ እየተባለ ያለበት በትጥቅ የሚመካበት ዘመን ሆኗል ዘመኑ። ይሄ በዚህ መሰረት አማራ ህዝብ ትልቅ ነው፣ ትልቅ ህዝብ ነው። የአማራ ህዝብ የተደራጀ ነው። በአሁኑ ሰዓት ላይ ባለበት ምንም ይሁን እንዴት ከወደቀበት ከተሰደበበት ከሚጠፋበት ለመዳን አንገቱን ቀና ያደረገ ህዝብ ነው የአማራ ህዝብ። አማራ ላይ ጀትና ሮኬት እየተወረወረ አማራ ላይ ድሮን በገበሬው ቤት ላይ በትምህርት ቤት ላይ በጤና ኬላዎች ላይ ሆስፒታል ሳይቀር ጀት ስመታ ወታደራዊ ካምፕ በመሆንበት ጊዜ ይሄ ኢንተርናሽናል ሎ ሐኪም ቤትን አምቡላንስን ትምህርት ቤትን እነዚህ አይነቶች ላይ ጦር ካምፕ ወታደር መግባትም የለበትም። እንደውም የሌላው ሸሽቶ እንኳን አማጽያኑ ቢገባ ወታደር መግባት የለበትም ይላል ህግ የሚያዘው ነው ምነግር። የዩናይትድ ኔሽን ኮንቬንሽንም ይሄንን ነው የሚያሳየው። ይሄንን ጥሶ ሳሉ ዝም ብሎ ነው የሚመለከቱት። እና ለምንድን ነው አማራ ላይ እንዲህ አይነት ዝናብ ሲዘንብ ፕሬስ ኮንፈረንስ ራሳቸው የእንግሊዝ የአሜሪካን በራሳቸው ቢሮአቸው ላይ ኤምባሲው ጠርቶ ይሄ እየሆነ ነው ምንድነው የምናደርገው የሚለውን አቋም ያልወሰዱት? ለምንድን ነው? እቶቹ ደካማ ስለሆኑ ነው። እኔ እውነቴን ለመናገር ምን ብዙ ጊዜ ብለናል። የአማራ ምሁራን አንገታቸውን ቀብረው ነው ያሉት፣ ወይም በጥቅም ወይም ንብረት ወይም ገንዘብ እንደተባለው በተለያየ ነገር ላይ ራሳቸውን ሽጠው፣ ግማሹም ደግሞ ብቻቸውን ሁሉ ነገር የሚያደርጉ መስሏቸው ነው የብቻቸው የሚቦጫጨቁት። እንደውም አንዱ ከአንዱ ጋራ ያለ መስማማት የበለጠ ችግር ነው የፈጠረው። እንደ ይሄ ያለ ነው። አንጃ ይፈጠራል። በህዋት ውስጥ የተፈጠረው አይነት አንጃ አይደለም በአማራ ውስጥ ያለው አንጃ። ይሄ ተገዥነት አንጃ ነው። እነ አረጋ ከበደ ተገዢ ለመገዛት እንደ ደቡቦቹ የመገዛት መንፈስ ተወጥኖባቸው ነው። እነ ከፈለኝ የሚባሉ ሰዎች እኮ የመገዛት ለአብይ ለመገዛት አሽከር ጀርባውን ቸብ ሲያደርግበት እየሳቀ ነው። ነውር ነው። ጀርባ ሲመታ እሱ የሱ ባሪያ መሆኑ ነው። ጀርባ ሲመታ ተከሻው ሲመታ ነውር ነው አይባልም፣ አይደረግ። አንድ ሀገር የአንድ ክልል መሪ የሆነ ሰው ጀርባውን ሌላው መጥቶ የፈለገ ፌደራል ይሁን ከፈለገ ሀገር ጀርባ አይመታም። ምንም እሱን ባይመጥን እንኳን ተከባብሮ ተጨባብጠው በሰላም ተወያይቶ ነው የሚለያየው። ይሄ መንግስታዊ ስርዓት ነው። ስርዓት የሌለት ድርጊት ውስጥ ነበር የነበረው። እነከፈል አረጋ ከበደን እኮ አሁን አረጋ ከበደን እንደ ህፃን ልጅ ነው ሚልከው፣ እንደ ህፃን ልጅ ነው የሚሆነው። እና በገዛ ወገኑን የገዛ ጎረቤት እሱ የተወለደበት ያለበት ቀበሌ በጀት ሲመታ በድሮን ሲመታ ምታ ብሎ ፈቅዶ የሚኖር ሰው እነዚህን ነው። እና የአማራ ኤሊቶቹ የአማራ ምሁራን የአማራ ወጣት ዛሬ በአብዛኛው ህይወቱን እየሰዋ ነው ያለው። በአብዛኛው የዛውኑ ልክ አልወጣም አማራ ወጣት። እኔ ሀብታሙ ምንድነው እሱ የአማራ ወጣት እኮ በዛው ልክ በወጣ እኮ መመከት አይደለም፣ እንደ ጎርፍ ጠራርጎ ነው የሚጥለው። ዛሬ የኦሮሚያን ህዝብ እየበላ ያለው የኦሮሚያ ወታደር ነው። ስለዚህ የኦሮሞ ህዝብ እኮ ሰምቲንግ እያለቀ ነው ያለው፣ እየተጎዳ ነው ያለው። ስለዚህ ምዕራባውያን የሚያደሩት ከጥቅማቸው ጋር ከኢንትረስት ጋር ነው የሚኖሩት። ያ ኢንትረስት እንዲመጣላቸው ይፈልጋሉ፣ እንዲመለስላቸው ይፈልጋሉ። እነሱ ትግራይ ብትገነጠል ጉዳያቸው አይደለም። ለትግራይ ህዝብ እንደጮሁት በትግራይ ላይ ለህዝቡ አይደለም የጮሁት፣ ለህወሓት ነው የጮሁት። ለትግራይ ህዝብ ለምን አይጮሁትም? በረሃብ ለሚያልቀው ለትግራይ ህዝብ ለምን አይቆሙም? እየተራበ ገላውን እያከከ ላለው ለምንድን ነው የትግራይ ህዝብ ሰላም እንዲኖር እንትን የማይሉት? እነሱም ከበሮአቸውን የሚመቱት ለህወሓት ነው። ህወሓት ለትግራይ ህዝብ ደግሞ የትግራይ ህዝብን ረግጦ የሚገዛ ስጋው ደሙን የሚጠጣ በትግራይ ወጣት ደም የሚነግድ
ነው። ህወሓትን ፈጽሞ ማስወገድ ያለበት የሌላው አይደለም። ትግራይ ራሱ የትግራይ ህዝብ ነው፣ የትግራይ ወጣት ነው። አዲሱ ትውልድ ህወሓትን ፈንቅሎ መጣል አለበት። በቃ አንተ ይበቃናል አይተናል ማለት መቻል አለበትና ከጥቅማቸው አኳያ ነው ኢንተርናሽናል ኮሚኒቲ ያንን አይል ምንገበገብለት ያንን አይል እንትን የሚያደርግለት። ለትግራይ የሚገባው እርዳታ እኮ ለህወሓት ነው ሄደው። ዛሬ እሱ እኮ ከደበቁበት ማሽላ ምናምን ከደበቁበት አሁን ለሚደረገው ትግል ለወታደር ስልጠና ለምናምን አውጥቷል። አሁን ግልጽ እኮ ነው። መሳሪያዎችንም ስንቁንም ትጥቁንም ከፈለጉበት ከደበቁበት እያወጡ ነው። ቦታዎቹ ጭምር እየተገለጸ ነው ያለው። ከተንበን ከሽራሮ ከተለያዩ ቦታ ከአድዋ ከዩኒቨርሲቲዎቹ ውስጥ የተደበቁበት ቦታ ላይ እህሎቹን ሙሉ እያወጡ ነው ያሉ መሳሪያም ጭምር። ስለዚህ ምንድነው የኢትዮጵያ ጉዳይ የዲፕሎማቶቹ ጉዳይ በአጠቃላይ የኢትዮጵያውያን ድክመት ነው። በምድሪቱ ላይ ምንም አይነት ጦርነት በምድሪቱ ላይ ምንም አይነት ደም መፍሰስ ሳይኖር ኢትዮጵያን ማስተዳደር ይቻላል። ኢትዮጵያን እና የኢትዮጵያን ህዝብን በፍቅር መያዝ ይቻላል። የውጭው ከዛ በኋላ ነው የአንድነቱ ሲጠናከር ነው። ስለዚህ አንድነቱን የሚያፈርሱትን ምዕራባውያን ይፈልጋል። በአጠቃላይ ንግግር ምዕራባውያን በኢትዮጵያ ችግር ላይ ኢትዮጵያን ለማፍረስ በሚደረገው ትግል ላይ እጃቸው አለ። ማስታጠቅ ይፈልጋሉ። የኢትዮጵያን ሰላም አይፈልጉ። ኢትዮጵያውያን በሰላም እንዲያርፉ እንዲኖሩ አይፈልጉ። ኢትዮጵያውያን ሞቶ እንዲቀነስ ይፈልጋሉ። ኢትዮጵያ ህዝብ እንዲበዛ አይፈልጉ። ስለዚህ ነው ኤርትራ ከኢትዮጵያ ስትገነጠል ያስገነጠሏት። ኢትዮጵያ የባህር በር እንድታጣ ያደረገው ምዕራባውያን ነው በመሳሪያ በተለያየ ነገር ላይ። ይሄ እውነት ለምንድን ነው የሚደበቀውና ይሄ ነው መሆን ያለበት። ይሄንን ያደረጉ ሰዎች ናቸው። ስለዚህ ቅም አለ በኢትዮጵያ ላይ ምዕራባውያን ቅም አለባቸው። በአማራ ላይ ቅም አለባቸው። እውነቴን ነው የምነግርህ ይሄ ነው። ስለዚህ ኢትዮጵያን እግዚአብሔር እንዲጠብቅ የሃይማኖት ሰዎች እንዲጸልዩ ይሄንን ትቶ የሃይማኖት ድርጅቶች እኮ የሃይማኖት ቤተ ሃይማኖቶች እኮ ትናንትና መስቀል አደባባይ ላይ ፕሮቴስታንት ከዚህ የአብይ ማነው የትራምፕ እንትን የሆነ ሰው ሄዷል ተብሎ አንድ ፓስተር ሄዶ ሰብኳል ተብሎ ብዙ ሚዲያ እንትን ያደርግ ነበር፣ ይቃወም ነበር። ስለ እግዚአብሔር የትም ቦታ ላይ ቢሰበክ ምንም ቢያደርግ ምንም የመጣ ነገር የለም፣ መጣም አይችልም። እኔ ፕሮቴስታንት ስለሆንኩት አይደለም፣ እኔ ክርስቲያን ስለሆንኩት አይደለም። ስለዚህ የሃይማኖት ቤተ ሃይማኖት ያንን የሚያይል ህዝብ በዚያን ጊዜ የወጣው በዛውኑ ለምንድነው ይቅርታ የኢትዮጵያ ችግርን ማያሰማው? ኦርቶዶክስ ለምንድነው ከፕሮቴስታንቱ ጋራ ተባበሩን የጋራ ነው እኛ የምናመልከው እግዚአብሔርን ነው እናንተም እግዚአብሔር ነው ብሎ በሃይማኖት ከሚጣላ ከሃይማኖት ከሚጋጭ ሙስሊም ከክርስቲያን ጋራ ከሚጋጭ ለምንድነው ሀገሩን ለማዳን የሃይማኖት አባቶች የሃይማኖት ድርጅቶች ለምን አይናገሩ? አቡበከር የሚባል ሰው የሰሞኑን የምናገረው ሰምቻለሁ። መሐመድ ተነካብን ብሎ ሰው እግዚአብሔርን ይሳደብ የለም ሲቸግረው ይሳደባል። ነውርም ቢሆን ፈጣሪውን ይሳደባል። ምን ነው ይላል እግዚአብሔር ላይ ያማርራል። አይደለም አገር እየጠፋ እሱ በልጽጓል። የአብይ ተከታይ ነው፣ የአብይ ደጋፊ ነው። ሌላው ሙስሊም ግን አፈር እየላሰ ነው ያለው። የሚበላውን አጥቶ ሙስሊም አሁን ሱቅ አለው እንደ ድሮም ብዙ በኢትዮጵያ ውስጥ የምናውቀው ነው እኮ ሙስሊም ብዙዎቹ ባለ ሱቆች ናቸው። ዛሬ ሱቅ አላቸው። ስልጤ ሱቅ አለው። ሙሉ ስልጤስ ምን አለው? ተገፏል። ጉራጌ አለው። ሀብታሙ በጣም የሚያበሳጭ የሚያናድድ ነው። ወደ ውስጥ ስትገባ በደንብ የኢትዮጵያን ጉዳይ ስትመረምረው በጣም ያናድዳል፣ ያበሳጫል። ስትራቴጂ መቀየስ ነው የሚሻለን። ይሄ ነው መሆን ያለበት እና ይሄንን ካልኩት በኋላ በደቡብ አሁን ለተፈጠረው ትግል የደቡብ ልጆችን የኢትዮጵያ ልጆችን እንፈልጋለን። መላው የኢትዮጵያ ልጆችን ለትግል እንፈልጋለን። እንፈልጋለን። አንድ ኮሚቴ ለማቋቋም ጥረት እያደረገን ነው ያለን። በዚህ ኮሚቴ ላይ ሁሉም እንድሳተፍ ሁሉም እኛ አገር ለማዳን የሚመጣ መመርመሪያ መሳሪያ የለንም። ምንም አይነት እንትን የምናደርግበት የለንም። አገርን ለማዳን የምተባበር ከሆነ አሁን ሁሉንም የምናይበት ጊዜ ደርሷል። ሰዓት ላይ ደርሰናል። ስለዚህ ሁሉንም እንመዝናለን። ስለዚህ መግባት በማይገባ ሁኔታ ላይ ብንኖር እንኳን ልናስተካክል አንዳንድ ነገሮችን ለመርዳት እየተዘጋጀን ነው ያለነው። ስለዚህ ኢትዮጵያን የሚወድ ሁሉ በሚችለው ሁሉ የደቡብ ማዕከልን እንዲረዳ እንጠይቃለን። እኔ በዚህ አጋጣሚ ጥሪ አቀርባለሁ። የደቡብ አንድ ማዕከል ይፈጠራል። በዚህ በሚፈጠረው ማዕከል ውስጥ በአመራርም በማስተባበርም በገንዘብም እንዲረዳ ውጭ ሀገር ያሉትን ሁሉ
እማጸናለሁ። በጥብቅ ሰዎች እየተዘጋጁ ተደራጅተዋል። የተደራጁትን እንርዳ፣ እንዘጋጅ፣ ለዚህ እንብቃ፣ ኢትዮጵያን እናድን። ይሄን ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ አሁን ከትግራይ አካባቢ የሚወጡ መረጃዎች እንደሚያሳዩት ሌተናል ጀነራል ታደሰ ወረደ በጌታቸው ረዳ እንዲተኩ አብይ አህመድ ውሳኔ መስጠቱና ያው የነደብረጽዮንን ቡድን በአንድም ሆነ በሌላ መንገድ ፍላጎታቸውን የማሳካት አጣብቅኝ ውስጥ እንደገባ የሚያሳይ ነው። ዞሮ ዞሮ እንግዲህ በትግራይ ያለው ሁኔታ ምን ይመስላል ወደፊት እንወያያለን። እንደው ይሄንኑ ውይይታችንን ከጀመርን በኋላ የደረሰን መረጃ ስለሆነ እግረ መንገድ ጠቀስ ስለማድረግ ነው። ምናልባት በትግራይ ያለው ሁኔታ ይሄን ተከትሎ ሊለወጥ የሚችል ነገር ይኖራል ወይ? ጀነራል እንግዲህ ቀደም ሲል የጊዜ አስተዳደሩ ምክትል ነበር ሌተናል ጀነራል ታደሰ ወረደ ጌታቸው ረዳ በሰጠው መግለጫ ራሱን የመንግስት አካል አድርጎ አይም እንደውም ወቀሳ ያቀርባል በሚል እሱንም ተጠያቂ ለማድረግ የሞከረበት ሂደት አለ። ዞሮ ዞሮ በአንድ በኩል እንግዲህ የጌታቸው ረዳ ደጋፊዎች ለአብይ አህመድ የሚያደርገውን ነገር ሁሉ አድርጎ ተካደ የሚልም ነገሮች አሉ። ዞሮ ዞሮ አሁን ይሄ ሁኔታ በተጨባጭ የሚለውጣቸው ነገሮች ይኖራሉ ወይ? እንደ ውይይታችን ማጠቃለያ አጠር አድርገን ረዘም ያለ ሰዓት ወስደናል። እኔም አልሰማሁትም ይሄንን እና ምንድነው እንደዛ ከሆነ ህወሓቶች በፊትም ይሄንን ነበረ ያሰቡት፣ ተሳክቶላቸዋል ማለት ነው። የህወሓት ፕላን ተሳክቷል። ታደሰ ወረደም ይሄንን ነበረ ሲያደርግ የነበረው ከኤታማዦር ሹሙም ጋራ በግል ለዚህ ነው የተመካከረው ማለት ነው። ነገሮቹ ፍንቀላ ላይ አብሮ ሆኖ ነው ይሄንን ያደረገው። ጌታቸው አስቀድሞ አንስቶታል ከስልጣን እና በኃይል ነው ያለው። ቀደም ቆይቷል። ይሄ እንዲህ አይነት ሩመር ከነበረ ህወሓት እሱን ወደፊት ለማለት ሆኖ ከተገኘ እንግዲህ ምን እንደሚያደርጉ የምናውቀው ነገር የለም። አብይ ካስቀመጠ ደግሞ ህወሓትም እሱን ነው ስሉት የነበረና ጌታቸውን የገጠመው አየር ላይ መቅረት ነው። እንግዲህ በአየር ላይ ተንሳፏል። ተንሳፋፊ የሚባለው ድሮም ነበረ፣ ተንሳፋፊ ሆኗል ማለት ነው። ጌታቸው ምንም የሚፈጠር ነገር አይኖርም ትግራይ ውስጥ። ምናልባት ህዝቡ ምን እንደሚል ደቡቡና ምናምኑ ምን እንደሚል ማዕከሉ ምን እንደሚል እሱን የህዝቡን ስሜት መከታተል ነው። ህወሓት ወደፊት ምን ይሆናል፣ የህወሓት እጣ ፋንታው ምን ይሆናል እሱን ማየት ነው። ስለዚህ ይሄ ምንም አይነት አዲስ ነገር አይፈጥርም። እንግዲህ በዚሁ እንየው። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ እንግዲህ ከነገው ቃለመጠይቅ ወደዚህ ሳብ ያደረግነው እርሶም አልተመቾትም። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጡን ማብራሪያ ከልብ አመሰግናለሁ። መልካም ቀሪ ጊዜውን ሎ እግዚአብሔር ይስጥልኝ። አመሰግናለሁ። አድማጮችንም አንተንም እንደዚሁ አመሰግናለሁ። መልካም ጊዜ፣ መልካም ሳምንት። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።